እንኳን በደህና መጣችሁ። በዛሬው ለሰናችን ስለ ሪዶክስ ሪአክሽን እንማራለን። ትምህርታችን ከመጀመራችን በፊት ግን ትንሽ ጊዜ ውሰዱና ስለ እነዚህ ሁለት ነገሮች እንድታስቡ ፈልጋለሁ። በብረት ላይ ዝገት ወይም ደግሞ ሸማ ሲቀልጥ አይታችሁ ታውቃላችሁ አይደል? እነዚህ ሪአክሽኖች ሪዶክስ ሪአክሽን እንላቸዋለን ወይም የሪዶክስ ሪአክሽን ምሳሌዎች ናቸው። ለምን እንደሆነ አሁን እንማራለን ማለት ነው። So what exactly is redox reaction? Redox represent የሚያደርገው reduction እና oxidation reaction ማለት ነው። So redox reaction የምንለው reduction እና oxidation ነው በአንድ ጊዜ ኦከር ሲያደርጉ ማለት ነው። ስለዚህ reduction ካለ oxidation necessarily አለ ማለት ነው። So basically እነዚህ ሪአክሽኖች የሚነጣጠሉ ሪአክሽኖች አይደሉም። በሌላ አገላለጽ ሪዶክስ ሪአክሽን የምንለው የኤሌክትሮን ትራንስፈር ሲኖር ነው። ከአንድ አተም ወደ ሌላ አተም ኤሌክትሮን ትራንስፈር ሲኖር፣ ስለዚህ ሰጪና ተቀባይ ሲኖር ነው በሌላ ነገር። እንደዚህ አይነት ሪአክሽን ሪዶክስ ሪአክሽን እንለዋለን ማለት ነው። It is simply a reaction where reduction and oxidation reactions occur simultaneously. አራት አይነት ዴፊኒሽኖች አሉ። አንድ በአንድ እነዚህ እናያለን ማለት ነው። So የመጀመሪያው ዴፊኒሽን in terms of electrons oxidation and reduction መግለጽ ይቻላል። So oxidation ማለት loss of electrons ማለት ኤሌክትሮን ሲሰጥ ማለት so ኤሌክትሮን ሲሰጥ ሪአክሽኑ ኦክሲዴሽን ሪአክሽን እንለዋለን። ሪዳክሽን ደግሞ on the other hand gain of electrons ኤሌክትሮን ሲቀበል ማለት so እዚህ ጋር አናሎጂ የሚጠቀመው ምንድነው? so ኤሌክትሮኖች በጓደኛሞች መካከል እንደምትለዋወጡት ገንዘብ ማሰብ ትችላላችሁ። so አንድ ጓደኛ ገንዘብ ሲሰጥ ምን አይነት ሪአክሽን ነው ማለት ነው? ኦክሲዴሽን ሪአክሽን ይባላል። ሌላኛው ጓደኛ ደግሞ ገንዘብ ሲቀበል ሪዳክሽን ሪአክሽን እንለዋለን ማለት ነው። so እነዚህን ኤግዛምፕሎች እንመልከት። so ኤሌክትሮን ሉዝ ሲያደርግ ኤሌክትሮን የሚጻፈው ምኑ ጋር ነው ማለት ነው? ፕሮዳክት ላይ ነው ማለት ነው። so እንደዚህ አይነት ሪአክሽን ሉዝ ካረገ ኤሌክትሮኖቹ ሉዝ የሆኑት ኤሌክትሮኖች as a product ከተጻፈ oxidation reaction እንለዋለን ማለት ነው። whereas reduction ደግሞ gain of electron ነው ስላልነው ኤሌክትሮን ሲቀበል የሚጻፈው ምኑ ጋር ማለት ነው? ሪአክታንቱ ላይ ነው ማለት ነው። so ሪአክታንቱ ላይ ከተጻፈ reduction half reaction እንለዋለን ማለት ነው። ሌላ ዴፊኒሽን ደግሞ in terms of oxygen ነው የሚሆነው። so oxidation ማለት gain of oxygen ስለዚህ የኦክሲጅን ቁጥር ሲጨመር ማለት ነው። on the other hand reduction ደግሞ loss of oxygen ነው ማለት ነው። የኦክሲጅን ቁጥር ሲቀንስ reduction ነው። እነዚህ ሪአክሽኖች remember opposite reactions ናቸው። so ለምሳሌ እዚህ ጋር ያለው substance አሲታልዲሃይድ ይባላል። ስንት ኦክሲጅን አተም አለው? ስትራክቸር ላይ አንድ ነው ያለው። እዚህ ጋር ደግሞ አሲቲክ አሲድ ይባላል። ስንት ስትራክቸር አለው? so ከዚህ ወደዚህ ሲቀየር ሁለት ኦክሲጅን አተምስ አሉት ስትራክቸር ላይ so number of oxygen atom ምን ሆነ? ጨመረ አይደል? ስለዚህ ምን እንላለን ማለት ነው? ይሄ ካርበን ኦክሲዳይዝድ ሆነ እንላለን። ለምን? number of oxygen ስለጨመረ ማለት ነው። ሌላው ዴፊኒሽን ደግሞ in terms of hydrogen so in terms of hydrogen oxidation can be defined as loss of hydrogen whereas reduction ደግሞ gain of hydrogen ስለዚህ in terms of hydrogen lose ሲያደርግ oxidation እንለዋለን። hydrogen gain ሲያደርግ ደግሞ reduction እንለዋለን።
አሁንም አሲታልዲሃይድ እንመልከት። አሲታልዲሃይድ ስንት ሃይድሮጅን አለው ስትራክቸር? 4 ራይት። እዚህ ጋር ኢታኖል ይባላል። ስንት ሃይድሮጅን አተም አለው? 6። ስለዚህ ምን ሆነ ማለት ነው? ይሄ ካርበን ሃይድሮጅን ቁጥሩ ጨምሯል አይደል? ይሄ ካርበን ምን ሆነ እንላለን ማለት ነው? ሬዲዩስድ ሆነ እንላለን ማለት ነው። ምክንያቱም ነምበር ኦፍ ሃይድሮጅን አተሙ ስለጨመረ ማለት ነው። በዚህ መልኩ ኦክሲዴሽን እና ሪዳክሽን መለየት ትችላላችሁ። ሌላው እና በጣም ኢምፖርታንት ዴፊኒሽን is in terms of oxidation number. Oxidation can be defined as an increase in oxidation state. Oxidation number ሲጨምር ማለት ነው። ይሄ ኦክሲዴሽን እንለዋለን ሪአክሽን። ሪዳክሽን ደግሞ ኦክሲዴሽን ነምበሩ ሲቀንስ ዲክሪዝ ኢን ኦክሲዴሽን ነምበር ምን እንለዋለን? ሪዳክሽን ሪአክሽን እንለዋለን። እስኪ ለምሳሌ እቺን ኤግዛምፕል እናያት። ይሄን ለማወቅ እንደምታደርጉት ማለት ነው መጀመሪያ አሳይን ማድረግ አለባችሁ። let us assign the oxidation state of each element። ስለዚህ እያንዳንዱን ኤሌመንት ኦክሲዴሽን ስቴት አሳይን እናደርግ። what is the oxidation state of iron in this? ስለዚህ ይሄ አንኮምባይንድ ስለሆነ 0 ነው አይደል? እሺ remember ይሄ ሰልፌት አይን ቻርጁ ስንት ነው? ፖላቶሚክ አይን ነው -2 ነው። -2 ስለሆነ የዚህኛው ስንት ነው ማለት ነው? +2 ነው። የሰልፈር +6 የኦክሲጅን -2 እዚህ ጋር ምንድነው +2 +6 -2 and ኮፐር ስንት ነው? 0። አሁን አይረን ከ0 ወደ +2 ተቀይሯል። ይሄ ምን እንለዋለን ማለት ነው? ኦክሲዴሽን ነምበሩ ከ0 ወደ +2 ስለጨመረ አይረን has been oxidized እንላለን። ለምን? ኦክሲዴሽን ነምበሩ ስለጨመረ። ኮፐር on the other hand ደግሞ ምን ሆነ? ከ+2 ወደ 0 ነው የተቀየረው። ስለዚህ ምን ሆነ ማለት ነው? ኮፐር +2 has been reduced እንላለን። ኮፐር +2 ችኛው በዚህ መልኩ ዲፋይን ማድረግ ትችላላችሁ ማለት ነው። ኦክሲዳይዚንግ ኤጀንት የምንለው ሌላውን ኦክሲዳይዝድ እንዲሆን የሚያግዝ ለራሱ ግን ሬዲዩስድ የሚሆን ማለት ነው። ሌላ ኦክሲዳይዝድ እንዲሆን የሚያግዝ ለራሱ ግን ሬዲዩስድ የሚሆን ምን እንለዋለን? ኦክሲዳይዚንግ ኤጀንት። It helps the other substance to get what? Oxidized by accepting electrons from it, but itself gets what? Reduced in the process. ስለዚህ ለራሱ reduced የሚሆን ሌላውን ግን ኦክሲዳይዝ እንዲሆን የሚያግዝ ይሄ ሰብስታንስ ምን እንለዋለን? ኦክሲዳይዚንግ ኤጀንት እንለዋለን ማለት ነው። ሌላው ሬዲዩሲንግ ኤጀንት የምንለው ደግሞ ሌላው ሬዲዩስድ እንዲሆን የሚያግዝ ሌላው ሰብስታንስ ሬዲዩስ እንዲሆን የሚያግዝ ነገር ግን ለራሱ ኦክሲዳይዝድ የሚሆን ማለት ነው። ሬዲዩሲንግ ኤጀንት የምንለው ሌላውን ሬዲዩስድ እንዲሆን የሚያግዝ ስለዚህ ኤሌክትሮን ሉዝ ስለሚያደርግ ለራሱ ምን እየሆነ ነው ማለት ነው? ኦክሲዳይዝድ እየሆነ ነው። እሺ አሁን እነዚህ ሁለት ኤጀንቶችን ኮምፔር ኤንድ ኮንትራስት እናድርግ። ሬዲዩሲንግ ኤጀንት የምንለው ኤሌክትሮን ሉዝ የሚያደርግ ሬዲዩሲንግ ኤጀንት ስንል ቅድም እንዳልነው ሌላው ሰብስታንስ ሬዲዩስ እንዲሆን የሚያግዝ ለራሱ ግን ኦክሲዳይዝድ የሚሆን ሰብስታንስ ነው ብለናል አይደል? ስለዚህ ለራሱ ኦክሲዳይዝድ የሚሆን ከሆነ ኤሌክትሮን ምንድን ነው የሚያደርገው ማለት ነው? ሉዝ ነው የሚያደርገው። on the other hand oxidizing agent የምንለው ደግሞ it gains what? electrons ኤሌክትሮን ጌን ያደርጋል። ምክንያቱም ኦክሲዳይዚንግ ኤጀንት ማለት ሌላው ምን እንዲሆን የሚያግዝ ማለት ነው። ሌላው ኦክሲዳይዝድ እንዲሆን የሚያግዝ ለራሱ ግን ምን የሚሆን ማለት ነው? ለራሱ ሬዲዩስድ የሚሆን ስለሆነ ሬዲዩስድ ከሆነ ደግሞ ኤሌክትሮን ምንድን ነው የሚሆን ማለት ነው? ጌን ስለሚሆን oxidizing agents gain electrons እንላለን in the process. And the other difference is, remember, reducing agent causes what? Reduction.
reduction ነው cause የሚያደርገው whereas oxidizing agent causes what oxidation and reducing agents undergoes what oxidation reaction ምክንያቱም ምን ብለናል reducing agents ለራሳቸው ምን ይሆናሉ ብለናል oxidized ይሆናሉ ስላለ ማለት ነው and oxidizing agent ደግሞ ምን አይነት reaction የሚያካሂዱት ማለት ነው reduction reaction so they undergo reduction so በዚህ ምክንያት reducing agents become more what positive oxidation numberቸው ማለት ነው and oxidizing agents become more negative because they undergo reduction reaction ማለት ነው እሺ ኤግዛምፕሎችን እናያለን so አሁን የጠየቅነው ምንድነው identify which species is being oxidized reduced which one is acting as reducing and oxidizing agents ነው ከዚህ reaction ማለት ነው ስለዚህ መጀመሪያው ስቴፓችን መሆን ያለበት ምንድነው oxidation state assign እናደርጋለን what is oxidation state let us start assigning oxidation states ስለዚህ ሃይድሮጅን ምንድነው ብለናል +1 ነው ብለናል so +1 ከሆነ እቺ እንዳሳያችሁ እቺን x እንበላት so ሁለት ጊዜ x 2x right plus 4 times 1 is 4 equals ይሄ ኒውትራል አተም ስለሆነ I mean ሞለኪል ስለሆነ 0 ነው ማለት ነው ድምሩ so 2x is equal to -4 over 2 over 2 so x ስንት ነው ማለት ነው -2 ይሆናል ማለት ነው similarly እዚህ ጋር ምን እንስራው ይሄም +1 ነው ይሄ x እንበል so 2x plus 6 እኩል ይሆናል 0 right so 2x is equal to -6 over 2 over 2 x is equal to -3 so carbon -2 oxidation state አለው hydrogen uncombined ስለሆነ 0 ነው ብለናል እዚህን -3 አግኝተናል +1 so basically ምን እንደምናደርገው አሁን ቼንጁን ነው የምናየው ሃይድሮጅን ከ0 ወደ ምን ሄደ ወደ +1 ኦክሲዴሽን ነምበሩ ጨመረ ከጨመረ ምንድነው የምንለው ማለት ኦክሲዳይዝድ ሆነ እንላለን ካርበንስ ከ-2 ወደ ምን ተቀየረ ወደ -3 ይሄ መጨመር ነው ወይስ መቀነስ right ስለዚህ reduced ሆነ እንላለን ስለዚህ oxidized የሆነው species ከተባለም hydrogen with oxidation number 0 reduced የሆነው carbon with oxidation number -2 ሁሉ ጊዜ በሪአክታንት በኩል ያሉት ነው so oxidizing agent so oxidizing agent ማለት ምን ማለት oxidizing agent ምንለው ሌላው substance oxidized እንዲሆን የሚያግዝ ለራሱ ግን ምን የሚሆን ብለናል reduced የሚሆን ስለ substance ነው የምጽፉት እንዳለ ማለት ስለዚህ C2H4 ይሆናል 18 ይባላል reducing agents so reducing agent ምንለው ሌላውን reduce እንዲሆን የሚያግዝ ለራሱ ግን oxidized የሚሆን ስለዚህ hydrogen oxidized የሆነው therefore hydrogen gas ምን ሆነ ማለት ነው እንደ reducing agent act እያደረገ ነው ማለት ነው በዚህ መልኩ ነው አይደንቲፋይ የምታደርጉት ሴም ኤግዛምፕልም እንመልከተው so similarly ምን እንደምናደርገው አሁንም አሳይን እናደርጋለን ስለዚህ ከዚህ ልጀምር የኦክሲጅን in most case -2 ነው ብለናል therefore የኮፐር ስንት ይሆናል ማለት ነው 0 እንዲሆን plus ሃይድሮጅን 0 uncombined state ስለሆነ የኮፐርም 0 uncombined state ስለሆነ የኦክሲጅን -2 የሃይድሮጅን +1 so ሃይድሮጅን ከ0 ወደ +1 ሄደው so ይሄ ምን ሆነ እንላለን
ኦክሲዳይዝድ ሆነ እንላለን። ኮፐር ፕላስ 2 ወደ ኮፐር 0 የተቀየረው። ስለዚህ ምን ሆነ ማለት ነው? ሬዲዩስድ ሆነ ማለት ነው። ስለዚህ እዚህ ጋር እናስቀምጠው። ሶ ኦክሲዳይዝድ የሆነው ስፒሺስ ማነው? ሁልጊዜ ሪአክታንት ላይ ያለው ነው የምንጽፈው። ኦክሲዳይዝድ የሆነው ሃይድሮጅን with oxidation number 0 እንድትለዩት ብዬ ነው እንጂ ሃይድሮጅን ቢባል ችግር የለውም ኤች ካላችሁ፣ ግን ኤች ፕላስ 1 ሊሆን አይችልም። ግልጽ ነው አይደል? ምክንያቱም ኤች ፕላስ 1 ካላችሁ ሬዲዩስ የሚሆን ወደ ኋላ ስለሚሆን ማለት ነው፣ ወይም ሪቨርስ ሪአክሽን ስለሚሆን። ስለዚህ ሁልጊዜ የምትጽፉት በሪአክታንት ሳይድ ያለው ብቻ ነው የምትጽፉት ማለት ነው። ሬዲዩስ የሆነ ስፔሺስ ማነው? ኮፐር ፕላስ 2 ማለት አለባችሁ እዚህ። ሶ ኦክሲዳይዚንግ ኤጀንት ማን ነው የሚሆነው? ኦክሲዳይዚንግ ኤጀንት ማለት ሌላውን ሰብስታንስ ኦክሲዳይዝ እንዲሆን የሚያግዝ ለራሱ ግን ሬዲዩስድ የሚሆን ማለት ነው። ስለዚህ ሬዲዩስድ የሆነው ኮፐር ፕላስ 2 ነው። ስለዚህ ሰብስታንሱ ኮፐር 2 ኦክሳይድ is oxidizing agent. And finally reducing agent ማን እንደሆነ reducing agent ምንለው ነው? ሌላው ሰብስታንስ ሬዲዩስ እንዲሆን የሚያግዝ ለራሱ ግን ኦክሲዳይዝ የሚሆን። ስለዚህ ሃይድሮጅን ነበር ኦክሲዳይዝ የሆነው። ስለዚህ ሃይድሮጅን ጋዝ is acting as reducing agent እንላለን ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ። እስኪ ሌላ ኤግዛምፕል ነው፣ ይሄን ኤግዛምፕል ነው። እሺ አሁንም አሳይነናል። so I will start from this sulfur minus 2, right? እሺ hydrogen plus 1, so የኦክሲጅን minus 2 ነው። የናይትሮጅን x እንበለው። so x plus minus 2 ሲባዛ በ3 እኩል ይሆናል minus 1 ነው ማለት ነው። so x ስንት ነው ማለት ነው? plus 5። so በዚህ መልኩ ካልኩሌት ማድረግ ይችላልላችሁ። እዚህ ጋር ደግሞ እንጠና የናይትሮጅን አሁንም እቺ ማይነስ ነው ይሰራል። የኦክሲጅን so 0 እንዲሆን ምን መሆን አለበት ማለት ነው? plus so የናይትሮጅን plus 5። ያው ሃይድሮጅን ይሄ ሞኖ አቶሚክ አየን ስለሆነ ቻርጁ plus 1 ነው። የሰልፈር አንኮምባይንድ ስቴት ላይ ስለሆነ 0 ነው ኦክሲዴሽን ስቴቱ ብለናል። ኦክሲጅን minus 2 0 እንዲሆን ይሄ plus 2 መሆን አለበት። ሃይድሮጅን plus 1 ኦክሲጅን minus 2። so የትኛው ነው የተቀየረው? እስቲ ሰልፈር ከminus 2 ወደ 0 ምን ሆነ? ኦክሲዴሽን ነምበር ጨምራል። ስለዚህ ኦክሳይድ ሆነ እንዳለ። ናይትሮጅንስ ከፕላስ 5 ወደ ፕላስ 2 መሄድ ምንድነው? መቀነስ ነው አይደል? ስለዚህ ሬዲዩስድ ሆነ እንዳለ። so እዚህ ጋር ጻፋቸው ኦክሲዳይዝድ የሆነው ስፔሺስ ማን ነው? s minus 2 ቻርጁ ማስቀመጥ አለባችሁ። s ብቻ ከጻፋችሁ ይሄ ፕሮዳክት ላይ ያለው ነው የሚሆነው ማለት ነው። ስለዚህ ትክክል አይሆንም። ሁል ጊዜ በሪአክታንት ሳይድ ያሉት ነው የምጽፉት ማለት ነው። ሬዲዩስድ የሆነው ናይትሮጅን ነው ፕላስ oxidation number plus 5. Oxidizing agent so oxidizing agent ማለት ነው ማለት ነው ሌላው ሰብስታንስ ኦክሳይድ እንዲሆን የሚያግዝ ለራሱ ግን ሬዲዩስድ የሚሆን ብለናል። ስለዚህ ናይትሬት ይሆናል ማለት ነው። and reducing agent reducing agent ደግሞ ማንም የሚሆነው ማለት ነው ሌላውን ሬዲዩስ እንዲሆን የሚያግዝ ለራሱ ግን ኦክሲዳይዝድ ነው። ስለዚህ ምን ይሆናል ማለት ነው? s minus 2 ነበር ኦክሲዳይዝድ የሆነው ሃይድሮጅን ሰልፋይድ ምንድነው ማለት ነው? reducing agent ነው ማለት ነው። እሺ ሌላ አንድ ኤግዛምፕል ጀምር።
So similarly አሁንም የመጀመሪያው ስቴፕ እንደምናደርገው oxidation state assign እናደርጋለን። So ከዚህ ጀምሮ -2 so 2 times -2 is -4 0 እንዲሆን plus 4 መሆን አለበት ማለት ነው። የማንጋኒዝ እዚህ ጋር የሃይድሮጅን +1 ነው ብሮሚን -1 ብሮሚን -1 ስለሆነ 2 times -1 -2 ነው 0 እንዲሆን plus 2 መሆን አለበት ማለት ነው። የብሮሚን 0 ሃይድሮጅን +1 ኦክሲጅን -1 so ስቴት የተቀየሩትን ኦክሲዴሽን ስቴቶች ስናይ ማንጋነስ ከ+4 ወደ +2 is it an increase or a decrease መቀነስ ነው ስለዚህ reduce ሆነ እንላለን ማለት ነው። ብሮሚን ከ-1 ወደ 0 መሄድ ይሄ መጨመር ነው ስለዚህ ምን ሆነ እንላለን oxidized ሆነ እንላለን። so እዚህ ጋር እናስቀምጣቸው oxidized የሆነው ስፔሺስ ማለት ነው ብሮሚን -1 reduced የሆነው ማንጋነስ +4 እሺ ቻርጁ ማስቀመጥ አለባቸው oxidizing agent so ለራሱ reduced የሚሆነው ሌላም ግን ኦክሲዳይዝ እንዲሆን የሚያግዝ ማለት ነው። ስለዚህ ማንጋነስ 4 oxide reducing agent ሌላውን ሰብስታንስ reduce እንዲሆን የሚያግዝ ለራሱ ደግሞ ኦክሲዳይዝ እንዲሆን ለራሱ ኦክሲዳይዝ የሆነው ማን ነው ብሮሚን -1 ነው። ስለዚህ ሃይድሮጅን ብሮማይድ ምንድነው ማለት ነው reducing agent ነው እንላለን ማለት ነው። በዚህ መልኩ አይደንቲፋይ ማድረግ ትችላላችሁ ማለት ነው። ሌላው strength of oxidizing and reducing agents affect የሚያደርጉ ፋክተሮች ሁለት ፋክተሮች አሉ። አንደኛው ኤሌክትሮኔጌቲቪቲ ኤሌክትሮኔጌቲቪቲ ማለት የአንድ ኤሌመንት ኤሌክትሮኖችን ወደ ራስ የመሳብ አቅም it is simply the ability of an element to attract electrons towards itself ማለት ወደ ራስ የመሳብ አቅም ብለን ዲፋይን አድርገናል። ስለዚህ ትልቅ ኤሌክትሮኔጌቲቪቲ ቫልዩ ያላቸው ኤሌመንቶች ጥሩ ምንድናቸው ማለት ነው ጥሩ ኦክሲዳይዚንግ ኤጀንቶች ናቸው ምክንያቱም ጌን ስለሚያደርጉ ማለት ነው ጌን ማድረግ ፌቨር ስለሚያደርጉ whereas ኤሌክትሮኔጌቲቪቲ ቫልዩአቸው ትንሽ የሆኑ ኤሌመንቶች ደግሞ ጥሩ ምንድናቸው ማለት ነው reducing agents ናቸው ማለት ነው ምክንያቱም ኤሌክትሮን መስጠትን ምን ስለሚያደርጉ ፌቨር ስለሚያደርጉ ሌላ ሁለተኛው ፋክተር ኦክሲዴሽን ስቴት ነው ማለት so ትልቅ ኦክሲዴሽን ስቴት ያላቸው ኤሌመንቶች ጥሩ ምንድናቸው ማለት ነው they are good oxidizing agents ምክንያቱም ኤሌክትሮን ምን ስለማድረግ ስለሚፈልጉ ጌን ማድረግ ስለሚፈልጉ ማለት whereas ትንሽ ኦክሲዴሽን ነምበር ያላቸው ኤሌመንቶች ደግሞ ጥሩ ምንድናቸው ማለት ነው reducing agents ናቸው ማለት ነው ምክንያቱም ኤሌክትሮኖች ምን ማድረግ ስለሚፈልጉ ማለት ነው መስጠት ስለሚፈልጉ ማለት ነው። ስለዚህ እነዚህ ሁለት ፋክተሮች የኦክሲዳይዚንግ እና reducing agents strengths affect ያደርጋሉ ማለት ነው። so ሁሉም ሪአክሽኖች redox reaction ናቸው ማለት አይደለም so non redox reaction ምንለው የሪአክታንቱና የፕሮዳክቱ ኦክሲዴሽን ስቴት የማይቀያየርበት ሳይቀያየር ሲቀር እንደዚህ አይነት ሪአክሽን ምን እንለዋለን non redox reaction ስለዚህ በnon redox reaction ጊዜ ኦክሲዴሽን ወይም ደግሞ ሪዳክሽን የለም ወይም ኦከር አያደርግም ማለት ነው በሌላ አገላለጽ ጌን ወይም ደግሞ ሉዝ የሚሆን ኤሌክትሮንም የለም ማለት ነው በnon redox reaction ጊዜ so ኤግዛምፕሎች አሉ ለምሳሌ እነዚህ አሲድ ቤዝ ሪአክሽንስ
ደብል ዲስፕሌስመንት ሪአክሽኖች እነዚህ ነን ሬዶክስ ሪአክሽን ናቸው። ግን አይደንቲፋይ እንዴት ነው የምታደርጉት የሚለውን ላሳያችሁ። ሶ ነን ሬዶክስ ሪአክሽን እና ሬዶክስ ሪአክሽን አይደንቲፋይ ለማድረግ ምንድን ማድረግ ያለባችሁ ማለት ነው? ሁሉንም አተም ኦክሲዴሽን ስቴት አሳይን ማድረግ ይጠበቅባችኋል። ከዛ በኋላ ለውጥ ካለ ሬዶክስ ሪአክሽን ነው። ለውጥ ከሌለ የኦክሲዴሽን ስቴት ለውጥ ከሌለ ግን ምን አይነት ሪአክሽን ነው ማለት ነው? ነን ሬዶክስ ሪአክሽን ነው ማለት ነው። ለምሳሌ እዚህ ጋር እንምጣ። የሶዲየም ኦክሲዴሽን ስቴት ስንት ነው? +1። የሰልፈር የኦክሲጅን -2፣ የሰልፈር +6፣ ካልሲየም +2፣ ክሎሪን -1፣ +2፣ +6፣ -2፣ +1፣ -1 አይደል? እዚህ ጋር እንደምታዩት የኦክሲጅን ስቴት ለውጥ የለም። ሁሉም እንዳለ ናቸው። በሪአክታንት ሳይድ እና በፕሮዳክት ሳይድ ያሉት ኦክሲዴሽን ስቴታቸው አንድ አይነት። ስለዚህ እንደዚህ አይነት ሪአክሽን ምንድነው ማለት ነው? ነን ሬዶክስ ሪአክሽን። በነን ሬዶክስ ሪአክሽን ጊዜ ሪዳክሽን ወይም ደግሞ ኦክሲዴሽን ሪአክሽን የለም ብለናል። ሁለተኛውን እንመልከት። ካልሲየም +2 ነው አይደል? ሁሉ ጊዜ ኦክሲጅን -2። ስለዚህ ይሄ ስንት ይሆናል ማለት ነው? +4። ካልሲየም +2 ኦክሲጅን -2 ካርቦን +4 ኦክሲጅን -2። ስለዚህ እዚህ ጋር ኦክሲዴሽን ስቴት ለውጥ የለም። ስለዚህ ምን አይነት ሪአክሽን ነው ማለት ነው? ነን ሬዶክስ ሪአክሽን ነው። ሲሚላርሊ እዚህ ጋር +1 -2 +1 እንደዚህ አሳይን ማድረግ ይጠበቅባቸዋል። +5 -2 +1 +5 +1 -2። ስለዚህ አሁንም ምንም አይነት የኦክሲዴሽን ስቴት ለውጥ ስለሌለ እንደዚህ አይነት ሪአክሽን ነን ሬዶክስ ሪአክሽን እንለዋለን ማለት ነው። ለማጠቃለል እና እንዲያግዛችሁ ለማስታወስ እንዲያግዛችሁ ኦይል ሪግ ችን በደንብ አስታውሱት። ሶ ኦል ሪፕሬዘንትስ ኦክሲዴሽን። ስለዚህ ኦክሲዴሽን ሎስ ኦፍ ምንድን ነው? ሎስ ኦፍ ኤሌክትሮንስ ነው ብለን፣ ሪዳክሽን ደግሞ ጌን ኦፍ ኤሌክትሮን። ስለዚህ ኦይል ሪግ all represents oxidation. Oxidation is loss of electrons, while reduction is gain of electrons. ሌላው የኦክሲዳይዚንግ እና የሬዲዩሲንግ ኤጀንት ዲፈረንስ አይተናል። So in terms of oxidation state, oxidizing agents ይቀንሳል ብለናል፣ whereas reducing agents ደግሞ ይጨምራል oxidation state ማለት ነው። In terms of number of electrons, oxidizing agents gain electrons ብለናል, whereas reducing agents lose electrons. And oxidizing agent ማለት ሌላውን ሰብስታንስ ኦክሲዳይዝ እንዲሆን የሚያግዝ ለራሱ ግን ምን የሚሆን ብለናል? ለራሱ ግን ሬዲዩስድ የሚሆን። ስለዚህ ሰብስታንሱ ሬዲዩስድ እንደሚሆን አይተናል በኦክሲዳይዚንግ ኤጀንት ጊዜ ማለት ነው። ሌላው ደግሞ ሬዲዩሲንግ ኤጀንት ደግሞ ሌላውን ሰብስታንስ ሬዲዩስ እንዲሆን የሚያግዝ ለራሱ ግን ምን የሚሆን ማለት ነው? the substance is being oxidized. so እነዚህን ዲፈረንስ በደንብ አስታውሷቸው ማለት ነው። alright, now it's your turn and try these practice questions and show your brilliance by dropping your answers on the comment section below. That's all I have. See you in the next session.